ለምን ማዲያት አወጣሽ? ቆይ ለምን በሽተኛ ሆንሽ? ቆይ ለምን ተቀምጠሽ መነሳት አቃተሽ? አረብ ሀገር ያሉ ሴቶች እኮ ኢትዮጵያ ገብተው ወደ ሕክምና ሲሄዱ ቀጥታ ደምሽ አልቋን ደም የለሽም ነው የሚባሉት። ወደ ቤተሰብ ሲገቡ ደግሞ ብርሽ አልቋን ይላሉ። የሆነ ነገር ይለቅባችሁና ማዲያቷን ያወጣችሁ ወገቤን የምትለው በየሄደይበት አይምሮ በሽተኛ አንድ ሰው ሲጮህባት እንደዚህ ታነቂ የምላት እኮ ብር ለመያዝ ነው። ደሟን የጨረሰችው እኮ ብር ለማጠራቀም ነው። በዚህ ደሟን ትጨርሳለች፣ በዚህ ገንዘቧን ትጨርሳላችሁ። ነገሩም እናንተ ምን ታረጉ? እናንተ አታውቁም። እኔ እኮ እንዳለ እዛ አምጥቶ ቀይ ባህር ነበር እኮ እናንተ ያለ ምንም መልቀቅ። የኔ ቅመሞች እናንተ ስሙ፣ ገንዘባችሁን አትጨርሱ። እውነቴን ነው። ዝም ብላችሁ የምናባቱ ቤተሰብ ነው። ቤተሰብ መረዳት ባለበት ሰዓት እርዱ። እነሱ እንደሆነ ገንዘብ መቼም በየትኛውም ሰዓት ያስፈልጋቸዋል። ሰኞም ያስፈልጋቸዋል፣ ማክሰኞ፣ ረቡዕ፣ ሐሙስም ያስፈልጋቸዋል፣ ቅዳሜ እሁድም ያስፈልጋቸዋል። ቤት በቃ ካጃቸው ይዘው ራሱ ጨምሩኝ ይላሉ። ስለዚህ ገንዘባችሁን አስቀምጡ። ማስቀመጥ ባለባችሁ ሰዓት አስቀምጡ። ያው ቤተሰብ ሲከፋ ከአቅም በላይ ከተቸገሩ ከሰው እጅ ከሚወድቁ አንቺ እዚህ ልጃቸው እያለሽ መስጠት አለብሽ በትንሹም ቢሆን። ነገር ግን ከአቅም በላይ አትስጡ። ገንዘባችሁን ያዙ። ስወርዱ እኮ ክርብ ነው የምትሉትኝ እንዴ? የራሳችሁም ህይወት አላችሁ። አረቦችን በሙሉ በሚባል ደረጃ አንድ የሚያመሳስላቸው ባህሪ አለ። ሼም የሚባል ነገር ጭራሽ ነው የሌላቸው። ድፍን 10 ዓመት አገልግለሻት ለ5 ቀን ብትታመሚ ባህሪዋ ሲቀያየር ታየዋለሽ። መነጫነጭ መነታረክ ትጀምርሻለች። ህመምሽ ደግሞ ከፍ ብሎ ለ10 እና ለ15 ቀን ከሆነ ኮንትራት ላይ ከሆንሽ ትኬትሽን ቆርጣ ወደ ሀገር ለማሳፈር ቅንጣት ታከል አትደራደርም። ይኸውልሽ እዚህ ሀገር ላይ ስትኖሪ ትክክለኛ ጥሬ ሀብትሽ ጤናሽ ብቻ ነው። ለጤናሽ የትኛውንም ነገር ማድረግ አለብሽ። ዛሬ እንግዲህ ወሳኝ ነጥብ ነው። ይሄ ልጅ እንደምላችሁ አላውቅም፣ ብቻ ምክሩ በጣም ተመችቶኛል። ትንሽ ነው አይደለ? ግን ትልቅ ምክር ነው ያወጣው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወርጦች እንዴት ናችሁ? ሰላም ናችሁ? እንዴት አድርጎ ሁሉንም ነገር ግልጽ እንዳደረገላችሁ ያው የሱ የ1 ደቂቃ ምክር ለሚገባው ሰው ምክር ነው። በተለይ መጨረሻ ላይ የሚያስተላልፈው የአረቦችን ባህሪ ብዙዎቻችሁ የገጠማችሁ የዕጣ ፋንታ ነው። 10 ዓመት አብረን ኑረን ምንም ያክል እንግዲህ ታውቃላችሁ። አሁን እኛ ሀገር ላይ ሰው አብሮ ኑሮ ሲለይ እኔ እንጃ። ኧረ እኛ ሰው ሼም አለው። እኛ እኮ ሼም አለን ማለት ይሄን ያክል ጨካኝ አይደለንም። 10 ዓመት ሰው አብሯችሁ ኑሮ ባንዴ ታበራላችሁ። ግን የምታበሩ አላችሁ። እኔ እንጃ ብቻ። እና አረቦች ባህሪ እንደዚህ ነው። ምንም ያህል ዓመት እነሱ ጋር ብትኳትሩ ምን ብትሉ እነሱ እኔ ምን እንደምላችሁ አላውቅም፣ አውጥተው ይጥሏቸዋል። ወላሂ ከተማም በቃ እናንተ እኮ ምንም አጉላችሁ አይደለም። በህመም ምክንያት እናንተ ማስተማም አይፈልጉም። ምክንያቱም እነሱ 10 ዓመት ሙሉ የሚያስቡት አገልግሎታቸውን ብቻ ነው። እነሱን ብቻ ስለምናገለግላቸው ነው። እየከፈሉን በክፍያ አገልግሎት። ልክ መብራት አሁን ጥቅም ሲጠቅም የለም መብራት ይከፈላል እኮ በወር አይደለ? በቃ ከጠፋ ጠፋ ነው። ከዛ በኋላ ሌላ የሚሰራ ነው የሚፈልጉት። ጣጣቸው አይደለም። በቃ ትኬት ቆርጣ በቃ አንቺ ታመሻል አገርሽ ታከሚ ብላ ወደ አገርሽ ነው የምትሸኝሽ። እቺ ልጅ እኮ ብዙ ዓመት እንደዚህ ሆናለች ብላ ላንቺ አትጨነቅም። አንዲት አረብ ብቻ ብዙ ሰው ቪዲዮ ሰርቶባታል። የሆነች ልጅ ከኢትዮጵያ ከዚህ በጠለብ ስትሄድ ህፃን ልጅ ጥላ ነው ሄደችው። እንግዲህ ተመልከቱ፣ የ4 ወር ልጅ ጥላ ትሄዳለች፣ ቸግሯት ማለት ነው። እዛ አረቢቷ ጋር ሄዳ ስራ ስትጀምር ሁሌ ጡቷን ያማታል። ጡቷን የሚያማት ጉዳይ በጣም በቃ ታውቃላችሁ፣ ህፃን የሚያጠባ ሰው ጡቱን ያማዋል። ሽንት ቤት ውስጥ እየገባች ጡቷን እንትን ታረጋለች፣ ውስጥ ያለውን ታወጣለች ማለት ነው፣ እያመማት ማለት ነው። ከዛ ይቻ አረብ ሁሌ ትከታተላትና
ታያታለች፣ ትጠይቃታለች። አይ እንደዚህ ነው ብላ ስትነግራት የዓመት ደሞዟን ሰጥታ ሳትሰራ እንግዲህ ውል ተፈራርማ ማሄደችው የውሏን ገንዘብ ሰጥታ አገር ልጅሽ ጋር ሂጂ ብላ ታሳፍራታለች። አንዳንድ አረብ አለ እንደዚህ አይነት ጀግና አየችዋ። ልጅሽ ጋር ሂጂ ብላ አሳፈረቻት ብሩንም ሰጥታ። ለምን? እቺ ሴትዮ እንግዲህ እናት ስለሆነች ልጆች ስላላት ስለተረዳች ነው። ምን ያህል እናትና ልጅ ስለተለያየ ስለተረዳች ተመልከቱ። እንግዲህ እንደዚህም አረብ አሉ። ግን ታመመ ብለው ግን 10 ዓመት እነሱ ጋር ሰርታችሁ የሚሸኙም አሉ። እና ሕፃኑ ልጅ የሚያስተላልፈው ገንዘባችሁን ያዙ፣ ማርያት አወጣችሁ እንዲሆናችሁ። እዛ ጋር ማርያት አለ ብለው ራሱ የሚያስብ ሰው የለም። ምቾት ነው እዛ ያለው፣ ውፍረት ነው፣ ቅላት ነው፣ ብር ማምረት ነው። ያንን ነው በቃ የሰው ልጅ የሚያስበው። በቀላል ነገር ገንዘብ እንደምታመጡ ነው ሰው ጭንቅላት ውስጥ የሚረዳው። ለምን? በብዙ ቦታ አይቻለሁ። ወላሂ ነው የምላችሁና ቤተሰብም አይረዳም። እዚህ ሀገር ስትመጡ ምንድነው ያለው? ገንዘባችሁ አልቋል፣ እናንተን ቀይ ባህር ላይ ነበር ማፍሰስ አለ። የምር በቃ ከልቡ ነው የተናገረው። ወላሂ እውነቱን እኮ ነው። እናንተ ስንት ዓመት ዋጋ የከፈላችሁበት እዚህ ስትመጡ እንዲህ ተገዝቶላችኋል የተባላችሁ ውሸት ሲሆን የሚረባ ነገር ሳታገኙ ስትቀሩ ወይ ደግሞ አካውንት ላይ የነበረው ብር እናንተን ምሳ ማብላት የማይችል ገንዘብ ስታገኙ ምን ሊሰማችሁ እንደሚችል። ገንዘብ ሰኞም ማስከኞም ያስፈልጋችኋል። ገንዘብ ያዙ። ለምን? ገንዘብ ማለት የዓለም ንጉስ ነው። በዚህ ሰዓት ማንኛውም ሰው ፍቅር ያሸንፋል። ምን በቃ ሰላምን ማውራት አትችሉም። ገንዘብ ከሌላችሁ ምንም ነገር የላችሁም። ካላችሁ ግን ቤተሰብም አላችሁ፣ አጨብጫቢም አላችሁ፣ ባልም አላችሁ፣ ወንድ ከሆነ ሚስትም አለው፣ ቤተሰብም አለው። ትከበራላችሁ። ሰላምታ ይበዛላችኋል። መንገድ ላይ ቤታችሁ ላይ ስትሄዱ ጉርብትና ይበዛል፣ ተባባሪ ይበዛል። እኔ ልነግራችሁ አልችልም። ገንዘብ ንጉስ ነው። የምሬ ነው። በጣም ጨዋታውን ይጫወታል። እና ገንዘብ አስፈላጊ ነው። ያዙ የምንለው ፈልገን አይደለም፣ ስላየነው ስለሚሆነው ነገር ነው ያወራን ያለ ነው። ስለዚህ አረቦች ጭካኔ ሲያስተምሩን እኛም መማር አለብን። ሲጀመር የሰው ልጅ እንዲያልፍለት ከፈለገ ጨካኝ ነው መሆን ያለበት። በቃ ለከሌ እንደዚህ ነው ብላችሁ ራሳችሁን ከምትጎዱ ጨካኝ ስትሆኑ ውጤታችሁን ታገኛላችሁ። ጨከን ማለት ነው በቃ። ምክንያቱም እንዲህ ብላችሁ ሆዳችሁን የዋህነታችሁ መጥፎ ቦታ ይጥላችኋል። እኔ ሁሌ የማወራው ይሄን፣ ምክንያቱም የዋህነት ወላሂ በጣም ይጎዳል። እኔ የዋህ መጫወት ባዶ ሜዳ ላይ ያስቀራችኋል። ባዶ ሜዳ ላይ ቁልጭ አድርጉ። እናንተ የዋህ ብትሆኑ ነገ እናንተን ጥሎ ይሄዳሉ እንጂ የእናንተ የዋህነት የሆነ ቦታ ዋጋ ያስከፍላል። የምሬን። እና ጨካኝ ነው በቃ የሰው ልጅ መሆን ያለበት። ትልቅ ደረጃ ለመድረስ ከፈለጋችሁ ጨከን ማለት ነው በቃ። እዝነታችሁን እስር ማድረግ ነው። መጥፎ ስራ አለመስራት፣ ሀቃችሁን ባለመስጠትና ስራ ላይ በመጠከር ጭክን ነው ማለት ያለባችሁ። ከሁሉም ሰው ገደብ እና ለከት ያስፈልጋል። ለልጃችሁ የምታረጉት፣ ለቤተሰብም፣ ለባላችሁም፣ ለሁላችሁም ለምታረጉት ነገር በመጠኑ እናንተን በማይጎዳ መልኩ ቅንጣት ያክል እናንተ ሳይነካ እነሱን መርዳት አለባችሁ። እነሱም ሳይጎዱ አስፈላጊ የሆነ ነገር ብቻ ማድረግ ነው። የማይቀር ነገር አለ አይደል? ግዴታ የሆነ ነገር የሆነ ሰው ወይ ልጃችሁ ሊሆን ይችላል፣ ቤተሰብ አሁን ቤት ተከራይቶ የሚከፍልለት ከሌለ እናንተን ተማምኖ እዛ ቦታ ካለ ያ ይቀርላችሁ። እናቱም ሰውዬ ከየት ይከፍላል? እየተማረ ከሆነ ቤት ተከራይቶ እያስተማራችሁም ሊሆን ይችላል፣ የሆነ ነገር ይችላል። አሁን ብዙ ልጆች ከተማ እያስገባችሁ እንደዚያ ስለምታረጉ ማለት ነው። የሆነ ግዴታ ነገር ብቻ በወር መሽሩፍ የምታወርዱ ከሆነ እንደዚህ አይነት ኑሮ በጣም ችግር ከሆነ ነው እንጂ እነሱ ምንም ሳይቸገሩ መስራት እየቻሉ ማግኘት እየቻሉ የነሱን ስራ የነሱን ማግኘት እያወቃችሁ ዝም ብላችሁ ጭማሪ የምታደርጉት ነገር
ወይ ደግሞ እነሱ በምክንያት እንዲህ ልናረግ ነው እያሉ ገንዘባችሁን የሚያስወጧችሁ ከሆነ ስቶፕ ማድረግ አለባችሁ።